ሰላም 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 የተወደዳችሁና የተከበራችሁ የኔ ውድ ምርጥ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ። ዛሬ እንግዲህ የመጣ ነው እሱ በሰራው ቪዲዮ ላይ እኔ ትንሽ ሀሳቤ ሌላ ስለሆነ ነው፣ ተቃራኒ ስለሆንኩ ነው እና ሀሳቤ ከሱ የተለየ ሆነና እስኪ ለምን አናወራበትም ብዬ ነው እና ምንድነው የእነ አብርሃም እና የእነ አብርሃም ጉዳይ እንግዲህ ትላንትናም እንደተፈጠረ አይተናል። እኔ ምንድነው ሀሳቤ አብርሃም ሄርሜላን ሳይወዳት ቀርቶ አይደለም ባይነኝ እና መናገር ያልቻለው ለሷ የተለየ ሌላ የተደበቀ ሚስጥር አለ ብዬ ነው የማስበው። የተደበቀ ነገር ስላለ መናገር ስላልቻለ ነው። መናገር ያልቻለው የሆነ ሚስጥር አለ ከኋላ ከጀርባ ማለት ነው። እሱ ምንድነው ይመስለኛል ሄርሜላ ማነው ሩታ እንደ መጀመሪያው ምንድነው ያደረገችው? መጀመሪያ የሆነ ቪዲዮዎች ይዛበታለች ነው። አሁንም ይመስለኛል እንደዛ አይነት ነገር አለ እሱ ለኛ ያልገለጸው ማለት ነው። እና ትላንትና ምን አደረገ? ምንድነው የተፈጠረው? መናገር አልቻለም አይደለ? ሄርሜላ እያለቀሰች ትጠይቀው አልቻለም። ኢቭን እንትና ማን ሩታ ስትመጣ መናገር ራሱ አልቻለም። ላበላብ ነው የሆነው። እሷን ሳያደነገጠ ልጄንም ማየት ፈልጋለሁ ማጣት አልፈልግም እያለ ነበርና እንደኔ ሀሳብ ሄርሜላን ሳይወዳት ቀርቶ አይደለም። ሄርሜላን ይወዳታል። ኢቭን አፈቅርሻለሁ አላላትም። አፈቅርሻለሁ የሚለውን ቃል አላወጣም ካፉ እንጂ በብዙ ነገሮች ሲገልጽላት ነው የቆየው እስካሁንም ማለት ነው። አብሯት ነበረ፣ ብዙ የፍቅር ጊዜቶች አሳልፈናል እያላት ነው። ግዴታ በአፌ መናገር አይጠበቅብኝም ብሏል፣ እሱም ተናግሯል። እና ባልወድሽ እኮ እስካሁን እኔ አንድ ደቂቃም አንድ ሰዓትም አብሬሽ አልቆይም እያላት ነበርና ይመስለኛል እንዳልኩ ነው። በቃ ከጀርባ የሆነ ነገር አለ፣ የተደበቀ ሚስጥር ማለት ነው። ሩታን በጣም የፈራበት ምክንያት ይኖራል ብዬ ነው የማስበው። እና አንተ ደግሞ ያው እንግዲህ ሰላም ልበላቸው። ሰላም ሰላም ሰላም፣ እንዴት ናችሁ የኤልዱ ቤተሰቦች? ደህና ናችሁ ወይ? እኛ አለን፣ ፈጣሪ የተመሰገነ ይሁን። በዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቻችን እንግዲህ ኤልዱ በእኔ በሰራሁት ቪዲዮ ላይ ቅሬታ አለኝ ነው ያለችው። ያኔ ቅሬታውን መጠች ብትነግሪኝ ጥሩ ነበር። ቪዲዮን ካየሽ በኋላ ነው የነገርሽኝ። እንግዲህ ምን አለ መሰላችሁ ኤልዱ ያየችበት መንገድ አለ። እሷ ያየችበት መንገድ አብርሃም ለሄርሜላ በተለያየ መንገድ ፍቅሩን እየገለጸ ነው፣ ከቃላት በላይ እየገለጸ ነው እያለች ነው ኤልዱ ማለት ነው። ምክንያቱም ቪዲዮ ላይ ምንድነው ሲላት የነበረው እኔ እኮ ባልወድሽ ይሄን ያህል አንድ ደቂቃ እንኳን መቆየት አልፈልግም ምናምን የሚሉ ሀሳቦችን አንስተዋል። እና እኔ ደግሞ እነዛን ቃላቶች እሷን ለመሸወድና እሷን እንዳትጎዳ ወይም ደግሞ አለ አይደለ በቃ ምክንያቱም እስካሁን የመጣበት መንገድ ትክክል ስላልሆነ በምን መንገድ ማስተካከል እንዳለበት ግራ የገባው ይመስለኛል እንጂ በተለይ እንዳልሹ ምናልባት ምን መረጃ ሊኖር ይችላል። እንግዲህ አሁን ባለፈው ያ ቪዲዮ ተይዞበታል። ቪዲዮ ከተያዘበት በኋላ ብዙ ነገሮችን ዋጋ ከፍሏል፣ እውነት ለመናገር ማለት ነው። እና ብዙዎች ናቸው ዋጋ የከፈሉት ያንን ቪዲዮ ለማጥፋት። ያ ቪዲዮ ማጥፋቱ ደግሞ መልካም ነገር ነው የሆነው። ከዚህ የበለጠ ነገር ሊፈጠር ይችል ነበር እና ነገር ግን አሁን ለታም እንዳየነው ቤት ሄዷል ልጁን ለማየት። ሲሄድ ግን ምንም ሩታ የተለያዩ ነገሮች እንዲፈጠሩ ጥረት አድርጋለች። ነገር ግን የሆነው ነገር አላየንም። ከካሜራ ጀርባ እንግዲህ ሩታ እያለች ያለችው ካሜራ ጀርባ ያወራናቸው በጣም ብዙ ነገሮች አሉ ብላለች። እና ዛሬም እንግዲህ በኮንፊደንስ አንድም ያንቺን ሀሳብ እንድደግፍም የሚያደርጉኝ ነገሮች አሉ። ለምሳሌ በኮንፊደንስ ማለት ነው። በኮንፊደንስ ምንድን ያለችው ልጅህን ከሆነ እኔ በህግ ልከለክል አልችልም፣ መተህ ማየት ትችላለህ ምናምን ብላ እንደውም ምላሽ ለሩታ ለሄርሜላ እየመለሰች ነበር። ሩታ ማለት ነው ደረታውን ነፍታ ነው ባይዘይ ማለት ነው። እና እንደዛ ፍቺ ፈጽመዋል። ፍቺ ከፈጸሙ በኋላ ደግሞ እንደዚህ ደረቷን ነፍታ ልጅህን ማየት ትችላለህ፣ ችግር የለውም ፈልገህ ነው የምታደርገው ምናምን የሚል በጣም ወጣ ያሉ ነገሮችን እየተናገረችው ነበርና ያንን መናገሯ ኦፍኮርስ አንቺ እንዳልሽው አብርሃምን የሚያስፈራ ነገር እንዳለው ይሰማኛል። ግን ደግሞ ለእዛው አጠገቧ ደግሞ ምንድን ያላት እኔና አንቺ ፍቺ ፈጽመናል፣ በእኔና በአንቺ መካከል ያለው ልጁ ብቻ ነው ምናምን የሚል ነገር ተናግሯል። እና
በዚህ እንደዚህ ካለ ለምን ለሩታ እንደሚያፈቅራት ለምን ማነው ለሄርሜላ እንደሚያፈቅራት ለምን አልተናገረም? ተፋተናል ከሄርሜላ ከሩታ ጋር ተፋተናል ካለ በዛ ልክ የሚያስብ ከሆነ ለምን መናገር አቃተው ነው። ፍቅር ደግሞ ምንም አይነት ነገር የሚገድበው ነገር የለም። በቃ ምንም ገብቶሻል አይደለ? አንድ ሰው አፈቀረ ማለት በተለይ ወንድ ልጅ ደግሞ ካፈቀረ ምንም ነገር ውስጥ ይገባል፣ ችግር የለበትም። ስለዚህ ለምን ከበደው ነው ሩታ ስትመጣ ላበላ ምናምን ነገር የሆነው ስለሚወዳት እንጂ ከእሷ ጋር መሆን ስለሚፈልግ እንጂ አንቺ እንደምታስቢው ሄርሜላን ስለሚወዳትና ስለሚያፈቅራት አይመስለኝም። እኔን የሚሰማኝ ይሄ ላብ ራሱ የወጣው ለሩታ የተከፈለ ዋጋ ነው የሚመስለኝ እንጂ ሄርሜላ ነው ላበላ መሆን እኮ ባይዞ የሆነ የእሷን ምን ያህል እንደሚፈራት እኮ ነው አስቧል። የሆነ የሚያስፈራው ነገር አለ ማለት እኮ ነው። አባይ ነገራችን ላይ መፍራትና የሚያፈቅሩትን ሰው ለማጣት መፍራትም ያው ነው ላበላብ ያደርጋል። እና የምታፈቅረው ሰውም አይመስለኝም። እኔ ግን እውነት ምንድነው እሱ ነው በጣም ፈርቷል። የእሷን ኮንፊደንስ ባይዞ ይፈራዋል። ኢቭን የሆነ ነገር ራሱ ባይኖር እንዳለ ነው የሚሰማው። በቃ ያለ ነው የሚመስለው እና ብዙ ነገር ስላደረገችም ሩታ በቃ ልጠንቀቅ ይላል አይነት ይፈራል። ሩታን በጣም ይፈራታል እና አሁን ግን ይመስለኛል በቃ የሆነ ያሳየችው ነገር አለ ለብቻው አግኝታው በቃ ያሳየችው ነገር አለ። ይሄን ቃል እንዳያወጣ በጣም የሚያስፈራው ነገር አለ። እኔ እንደዛ ነው በቃ እየተሰማኛለሁ። ስለዚህ አንቺ እንደምትይው የሆነ በቃ ያለታ የሆነ ያሳየችው ነገር አለ። ምናልባት የባለፈው ቪዲዮ የቀረና ከነ ዳኒና ከነ ሜሪ ደብቃ እናም ሊኖር ይችላል የሚል ስጋት አለሽ? አዎ በደንብ። እኔ ደግሞ እንደዛ አይመስለኝም ነው። ምክንያቱም በሰላም ነበር ሄዶ የነበረው መጀመሪያ አካባቢ እንደውም በሰላም ነው። እንደውም እኮ ሄርሜላን እኮ እኔ እንደውም ተቀይሜሻለሁ ምናምን ሲላት ነበር። እንዴት አንቺ እኔ ማናገር ሲገባሽ እና ቤል ጋር ሄደሽ አያፈቅረኝም ብለሽ ከነሱ ጋር እንዲታወሪያለሽ እኔ እንዴት አታናግሪኝም ምናምን ብሎ ከሀገርም ሄዳለሁ ምናምን ስላልሽ ነው ምናምን እንደውም ትቼ ያናገርኩሽ አቤልም ስላስጨነቀኝ ምናምን ሲላት ነበር። እና የእውነት ቢወዳት ኖሮ በእርግጠኝነት ደግሞ እኔ ቢወዳት ኖሮ እንደዛ ስላለች መምጣት የለበትም ነው። እሱ እኮ ይመስለኛል ይሄ ወርድ አብሳጭቷል። ለምን ከሌላ ሰው እኔም ማለት የሚጠበቅብኝን ነገር ከሌላ ሰው መስማት የለብሽም ነው እሱ የሚለው ሀሳብ ማለት ነው። እኔ ዳይሬክት ለምን አትጠይቂኝም ወር ደግሞ እኔ ነኝ መናገር ያለብኝ ነው። በቃ እሱ ዋናው ሀሳቡ እኔ ነኝ ይሄን ቃል ልልሽ የሚገባው እንጂ ሌላ ሰው ስላለሽ ማመን የለብሽም ነው። ሌላ ሰው ስላለሽ አምነሽ እንዴት ከሀገር ወጣለሁ ትያለሽ አይነት ነገር ነው ያበሳጨው እሱ። እሷ ደግሞ ምንድነው መሰለሽ አሁን ኮንፊደንስ አጣለች። ኮንፊደንስ ያጣችው ምንድነው አብርሃም ልጁን ለማየት ሲሄድ እዛ ሩታ ደግሞ የምታደርጋቸው ነገሮች በቃ ኮንፊደንስ አሳጥቶታል። ባይዞ ፍቅር ደግሞ እንደዚህ አይደለም ብዬ ነው የማስበው። እንደሚያፈቅራት የሚሰማት ከሆነ በዚህ ልክ መፍራት የለባትም። ወይም ደግሞ እሷ ያደረገችው ነገር በእኔ ላይ ይደረጋል ብላ ትፈራለች። ምክንያቱም ትላንትና በሩታ ላይ ያደረገችው ነገር ዛሬ ደግሞ ሩታም ደግሞ በእኔ ላይ ታደርጋለች። ምክንያቱም ምንድነው የሚባለው ሌባ ልጅ እናቷ ናት፣ ሌባ እናት ልጇን አታምን የሚባል ነገር አለ አይደለ? እሷም አብርሃምን ያው ሰርቃም የሆነ ጥቃም ይሁን ያመጣችው እንደዛው ደግሞ እነጠቃለሁ የሚል ስጋት አላት። እንደሚያፈቅራት እሷ ራሱ ኮንፊደንስ የላትም። ገብቶሻል አይደለ? እሷ ራሱ አሁን ለምሳሌ እኔ አያፈቅራትም ብዬ እንድናገር የሚያደርገኝ ሄርሜላ ራሱ ከሱ ጋር ሆና ይሄን ያህል ጊዜ እንደሚያፈቅራት እርግጠኛ አይደለችም። በነገራችን ላይ ሴቶች በባህሪያቸው ወንድ ልጅ በጣም በደንብ አድርገው ማንበብ ትችላላችሁ። አይናችንን አይታችሁ ምን የኛን ሐሳባችን ምን እንደሆነ በደንብ ስለዚህ ሄርሜላ ይሄን ነገር እንዴት ማወቅ አቃታት ነው? እንደሚወዳትና እንደማይወዳት እንኳን መለየት እንዴት አቃታት? ስለዚህ አፈቅርሻለሁ የሚለውን ቃላት ለመስማት ይሄን ያህል ለምን እንትን አላት? እንደ ትልቅ ነገር አየችው። ግን ደግሞ አፈቅርሻለሁ ስላላት ብቻ ይሄን ቃል ስለነገራት ብቻ እንደው ከሷ ጋር የሚቀጥላል ማለት ይቻላል ወይ? ሰው እኮ ተጋብቶ እንኳን እየተፋታ ነው። እሷ ለምን ቃሏን ብቻ ፈለገቻት? ኦፍ ኮርስ እኮ ልክ ነህ። ግን ባይዜ ደግሞ አንዳንድ ጊዜ ምንድነው እኛ ሴቶች የምንባለው ነገር ያስደስተናል። ባይዜ አፈቅርሻለሁ እድሻለሁ መባል ያስደስተናል። እንዲሁ ባይ ኔቸር ራሱ ማለት ነው። እና እሱ ነገር ትፈልገዋለች። ፍቅር ጆሮዋ ላይ ነው ይባላል። እንደዛን ሳይሆን ብቻ ደስ ይላል። የእውነት ደስ ይላል። በቃ ለጆሮ ምናምን ደስ ይላል። ወንድ ልጅ ያው ብዙ ጊዜ ሲያይ ነው ምናምን ደስ የሚለው ይባል የለ። እኛ ደግሞ የሚነግረንን ነገር ነው መስማት እንፈልጋለን።
ብናውቀው እንኳን ኢቭን መውደዱን ምናምን ብታውቀው እንኳን ሄርሜላ ግን ካፉ እንዲወጣ ትፈልጋለች፣ እንዲነግራት ትፈልጋለች። እሱ ደግሞ አይወዳትም አልልም። አሁን እኔ መጀመሪያ ምን የተሰማኝ ነበር ይመስላል በጥቅም ነው እንዴ ሄርሜላ እንዴት ነው ቆይ ያዘችው ምናምን የሚል ሀሳብ ነበረ ውስጥ። ግን አሁን ሳስበው ይመስለኛል እነዚህ የምታረግለት ጥሩ ነገሮች ምናምን ሳያስብ ዲፕ ፍቅር ውስጥ ገብቷል ይመስለኛል እኮ። ታዲያ ዲፕ ፍቅር ውስጥ የገባ ሰው እንዴት አፈቅርሻለሁ የሚለውን ቃል መናገር ያቅተዋል ነው? ምናልባት እኮ እሱ በቃል ላይሆን ይችላል እንዳልሽው። ምናልባት አንቺ አይ ምን ይሄን አልኮ ከቃሉ ጦርነት ወይም ደግሞ እንትን የለው እሱ የሚያፈቅራት ከሆነ እኮ በቃ ችግር የለው። አንዳንዴ አዘውትሮ አፈቅርሻለሁ የማይል ሰው ሊኖር ይችላል። ግን ደግሞ ለማረጋገጫ በቃ ማተብ ምታ አፈቅርሻለሁ የሚለው ማተብ ምታልኝ ስትለው አይ በቃ ጸጥ። እሱ ላበላብ ከላቡና አፈቅርሻለሁ ከሚያነው ቃል የትኛው ይቀላል? እንዳልሽው እንግዲህ ምናልባት እንግዲህ ሩታ የሆነ ነገር ይዛበት ከሆነ መመና ይሆናል። ግን ምንም ይሆን ይመስልሻል? አብርሃም ከማን ጋር የሚቀጥል ይመስልሻል? ከሄርሜላ ጋር ነው። እኔ ደግሞ ከሩታ ጋር ነው የሚቀጥለው ብዬ ነው የማስበው። አብረን የምናየው ጉዳይ ይሆናል ማለት ነው። ሀሳብ አለሽ የቀረ ከኔ ጋር የምትከራከሪበት? እስኪ እናይና ደግሞ ቀጣዩ ካለ ወደ አንድ ካልመጣን ሀሳባችን እናያለን። ስለዚህ ቤተሰቦቻችንን ሰላም ቻው ይልኝ። እሺ ቤተሰቦቻችን እንግዲህ ሰላም ሁኑልን። ዳግመኛ እስክንገናኝ ሰላም